አንቺ እንዴት አባሽ ነው የምታወሪው? በቀልድ ደስ ይለኛልሽ። አረ በፈጠረሽ ወይኔ አረ እሱ ያለ ግን ዶክተር አይ በቃ ቤት አሁን የምትናገር ከሆነ ተናገሪ። እንደዚህ አድርጎት ቀልድ አለ እንዴ? አንተ ወንበዴ ከቀን ወደ ቀን እኮ እየባሰብኝ ያለው። እዚህ ስመጣ ሳገኘው ጊዜ ደሜ ይፈላል። የሰጠሽ ቦታ አይታሽም እንዴ? ያ ጀዝባ ላደረገው ነገር ዋጋ ነው። እሷ እኮ ምንም የምታውቀው ነገር የለም። አንተ ምትም ግን የሚደብራችሁ ፍጠት አይደላችሁ። እሱም በጊዜ ልታየዋለህ። ለአንዴና ለመጨረሻ ጊዜ ዛሬ እነግርሃለሁ። በቃ በዚህ ልክ ራስ ወዳዳቱ ኪንጎ ምን ይሰራል? አይ እሱን አልፈልግም። ልቀቀኝ እንዳይመን ምን እያደረክ ነው? እያሳመምከኝ እኮ ነው። ዛሬ የመጣው ይምጣ ሩማን በቃ ወይኔ ምን አባቴ ላድርግሽ? ወይኔ ጉዴ ወይኔ ጉዴ ሄሎ አረ ሄሎ ወይኔ ጉዴ ምን አባቴ ላድርግሽ ልጄ? ወይኔ ጉዴ ምን አባቴ ላድርግሽ? ወይኔ ምን አባቴ ነው የሚመጣው? ደግሞ እኔ እንዳይጣሉና እንዳይደባደቡ በጣም ጥሪ ነበር፣ ግን ምን ዋጋ አለው? ተደባደቡ። ስላለፈ ማንነትሽ ስለምታደርጊው ነገር አይመለከተኝም። አሁን ላይ ስላለሽ ነገር ግን ስላለሽበት ስለማንነትሽ ይመለከተኛል። ቆይ ውጪ ላይ ሰዎች የማይሆን ነገር እያደረግሽ እየመጣሽ እዚህ ሰዎችን ለማዳን መርፌ መውጋት ልክ ነው ብለሽ ታስቢያለሽ? ግን ዶክተር አይ በቃ ቤት ስራሽን የምትፈልጊው ከሆነ ጸባይሽን አስተካኪ፣ ስነ ምግባር ይኖርሽ፣ ሁሉም ነገር ላይ ጥንቁቅ ሁኚ። እኔ እየሞከርኩ ነው ዶክተር። ሁሉም እየመጡ ስለኔ መጥፎ ነገር የሚነግሩ እኔ ለመጣል ስለሚፈልጉ ነው። ቤዛ ከቻልሽ ከሰዎች ጋር መልካም ግንኙነት ይኖርሽ እና ደግሞ ከዚህ በፊት ላጠፋሽ ናፍን ዘግተህ ውጣ። ውጪ ላይ ይለናል። አዎ ይሄ የተከበረ ቤት ነው። እትዬ ፊት አምባጓሮ አልፈልግም። ስለዚህ ነው አና እንነጋገር። እነሱን ታያቸው። ፍቅር አንቺ እዚህ ቁጭ በይ። ሮማን አስገቢና ቆልሽባት። ለፍቅር ልቀቂኝ። አንቺ ምን እያደረግሽ ነው? ምንድነው ፍላጎትሽ? ምንም ፍላጎት የለኝም ፍቅር። እትዬ ያዘዙኝን ነገር እየፈጸምኩ ነው። ልቀቂኝ። እኔ ማንም እየመጣ የሚይዘኝ አይደለሁም። እሺ በአንቺ ቤት ክብርሽን አስጠብቀሽ ሞተሻል። ምንም ማጠቅሚ ሰው ነሽ። እሺ እየሰደብሽ ነው። ስለኔ እንደዚህ መናገርሽን ማታቆሚ ከሆነ ዱላም ሲያንስሽ ነው። እሺ ሲያከብሩሽ ተከበሪ። ነይ አሁን ውጪ። እኔን ማዘዛትሽ። ቆይ ለምን የመጣሽበትን ትረሻለሽ? እኔ መጣሁበትን አረሳው። አንቺም ደግሞ ያደረግሽኝን እንደዛው። ልቀቂኝ። ምን እያደረግሽ ነው? ከኔ ምንድነው የምትፈልጊው? ችግርሽ ምንድነው? እኔ ምንም ችግር የለብኝም። እትዬ ያዘዙኝን እየፈጸምኩ ነው። ነይ አንቺ ቆሻሻ ልቀቂኝ። ትናንት መተሽ እኔን ለማዘዝ ነበር ፍላጎትሽ። ልቀቂኝ ሮማ ልቀቂኝ። አልሹ ቆይ ላስረዳ። ልቀቀኝ ኖዲ የጀና ገበታ ያልደም ምንድነው? ልቀቀኝ ልኩላ ሳይ ይሄን ባለጌ ልኩላ ሳይ ልቀቀኝ። ደባንድ በለው ልጅ ትገለው ነው። እጁ ላይ አንድ ነገር ሆነበታል። ቆያሹ ለዚህ ስራ ትከፍላታለህ። ና ወንድ ተውን ካሁን ግጠመኝ። ሰው ተሰብስቦ የለ ና ግጠመኝ። አዎ ተሴት ጋር ሆና ዳይመንድ የጎዳብኝ ወንድ ከሆን ካሁን ግጠመኝ። አረ ልጄ ምንም አትሆንብኝ። ልቧን የሚያውቅ ጌታ እሱ ይረዳታል። ዶክተር አንተም ተባረክ። አንተ ባትመጣ ኖሮ እኮ ምን እንደማረጋት ግራ ይገባኝ ነበር። ላዴም እንደብይላታለሁ እየመጣች ነው። ምንም አትሆንም፣ አትጨናነቂ። እሺ ዶክተር አሁን ምን ነው ታዲያ አይኗን አልከፈተች? የሰጠዋት መድኃኒት ነው። 5 ደቂቃ ባልሞላ ጊዜ ውስጥ ትነቃለች። ስትነቃ የምትበላውን ምግብና ፈሳሽ ነገር አዘጋጁላት። ዶክተር አንተ እያለ የሆነ ነገር ላዘጋጅላት? ትንሽ ትቆየኛለህ? ይቅርታ ተሻኩዬ ስወጣ መድኃኒቱን ብቻ ነው የወጣሁት። ይሄን ምጥልበት ፌስታል ላምጣል? እሺ ዶክተር እኔ በጣም ከብዶኛል። እስኪ ተመልከተኝ። ከቀን ወደ ቀን እኮ እየባሰብኝ ያለው ዶክተር። እኔ መኖር እፈልጋለሁ። አይዞሽ ላሊ፣ ተስፋ ትቁረጪ። ከፈጣሪ ጋር ትድኛለሽ። ዶክተር እንኳን ደህና መጣ ባቡሬ። እናትህ እኮ ደውላልኝ ለሊን ታመሽ ስነግረኝ ነው የመጣሁት። ለሊ ምን ሆነሽ ነው? ለሊ ደህና ነሽ? ምን ሆነሽ ነው? አሁን ደህና ናት፣ አትጨነቂ። አመሰግናለሁ ዶክተር። ራስን ተንከባከቢ። የሚበላ ነገርና ፈሳሽ ነገር ወሰጂ። ውሃ በደንብ ጠጪ እባክሽ። ራስሽ ላይ በደንብ ስሪ። እሺ ዶክተር አመሰግናለሁ። የሙያ ግዴታዬ ነው። አሁን ረፍት አድርጊና ወደ በኋላ ሆስፒታል ነኝ። እሺ ዶክተር። ምን እንደሆነች ልነግርህ ይችላል? እኔ ማላወቅኩ ዶክተር ና ወይስ ያለ ቦታ ነው የተቀመጥከው? እንዴ ቤኪ አናደኛል። የኔ ማንባሳይሽ እኔ ራሴ እኮ ብሽቃ ያረግሽኝ እንዴ። ሄሉ ይሄ እኮ ከተማ ነው፣ ገጠር አይደለም። እኔ ገጠር ሰው ይሁን የከተማ ሰው ይሁን ብቻ ሰው መሆኑን ነው የማውቀው እኮ አቤ። እንዴ ሄሉ ተይ እንጂ እያወቅሽ እንደዚህ ማትበይ። እኔ ዳኒ የሚባለውን ምንም አልወደድኩትም። ያቺ እህቱን ቤዛ የምትባለው እኛ ማካል መግባት የለባትም። ካልሆነ ቤታቸውን ለቅላቸዋለን። አንቺ ደግሞ ለዚህ አታኩርፊ እሺ
ደግሞ ሲሚኝ ስታኮርፊ ሰው ጋር ሄደሽ ቁጭ ብትዩ ነገር አቁሚ። ለምን ከሰው ጋር ስጣላ ከሰው ጋር ከማውጋቱ ይልቅ ለብቻዬ ማውጋቱ እንደሚቀለኝ እያወቅ? እሱማ ሄሉ ያውቃለሁ እኮ ግን እዚህ ደግሞ እንደዛ አይደለም። ይኸውልሽ ብቻሽን መሆን ከፈለግሽ አብረን የሆነ ቦታ ሄደን ቁጭ ብለን ብቻሽን ትሆኛለሽ፣ ችግር የለም። አንተ የት እንዳለው እያወቅ ይዘኝ ከሄድክማ አላኮረፍኩም ማለት ነው። አይ በቃ ሄድ ጅነ ኩርፈሽ አሁንም አለቀሽ ማለት ማን ነው? ዳኒ አላስተረፈኝም እኮ ይሄ ጅል ሰገጥ የሆነ ሰውዬ። አሹ እትዬ ይቅር ይበሉ። ንቀት መሆኑ ነው? ተው እያልኩ አውጥተህ ጎረቤት እስከሚሰማ ድረስ ልጁን የደበደብከው? እትዬ ዳይመንድን ጎድቶታል። እዚህ ስመጣ ሳገኘው ጊዜ ደሜ ይፈላል። ዶክተር ባቡሬ እባክህ ያንተ መልካምነትና ጥሩ ሀሳቢነት ለሊ ሳትነግረኝ በፊት አውቃለሁ። ነገር ግን ባቡሬ አሁን አንተ ለሊን ምን ሆነሻል እያልክ አንተ መስጨነቅ እሷን ማታስጨንቃት እባክህ ዶክተር። ለሊም ለሷ የምታስብ ከሆነ እውነቱን ንገረኝ። ምንድን የተፈጠረው? ባቡሬ ለሊ ጓደኛ ብቻ ናት? አዎ። ምን ነው? እርግጠኛ ነህ? እሺ እውነቱን እንድነግር ከፈለክ አንተም እውነቱን ንገረኝ። አሁን እኔ መሄድ አለብኝ። ታካሚዎች አሉ። ሳትነግረኝ ልትሄድ ነው? ባቡሬ ተንከባከባት። ሁሉም ነገር ቢሮናና እናወራለን። እመጣለሁ። አሁን በቃ ለሊ እንዳትጨነቅ። እሺ ዶክተር፣ ስለተረዳኝ በጣም አመሰግናለሁ። ምንም አይደለም። ወይኔ ገሬ ራሱ እኮ ሊወድቅ ነው። ይሄ ገበሬ ልጅ አላስተረፈኝም እኮ። ቆይ ምን አልክ እንዴ? ቆይ አንተ ማን ነህ? ሲጀመርስ ቤት ምን ልሰራ ነው የምመጣው? አደጋ ስላጋጠመኝ እኮ ነው። ቤዛ ደግሞ እዚህ ጠብቀኝ ስለምትለኝ ነው። ምን ነው ደበራችሁ እንዴ? አዎ ዳኒ ደብሮናል። በጣም አስደብራችሁናል። እንዴ ቤቱን እኮ የተከራየነው እኮ ለኔና ለሷ ነው እንጂ ከናንተ ጋር ደባል ሆኖ ለመኖር አይደለም። እንዴ ቆይ ዝም ባልናችሁ እንዴት እንደምንቆጥራችሁ ቤታችን ትመላለሳላችሁ? ካልሆነ ቤቱን እንልቀቅና የከፈልነውን ብር መልሱልን። በዚህ ሁኔታ አብረን አንቀጥልም። ይሄንን ያክል ተማራችኋል እንዴ? ይኸው ዳኒ ብዙ አይተናችኋል። አንተ ምህትም ግን የሚደብራችሁ ፍጥረት አይደላችሁም። ከዚህ በኋላ አንተ ምህትም እዚህ ቤት እንዳትመጡ። ቆይ እያባረርከኝ ነው እንዴ? እንደፈለግ ካስበው ዳኒ። ከዚህ በኋላ ግን አንተ ምህትም የመጣችሁ አትረብሹን። ይኸውልህ ቤት እስክናገኝ ነው። ከዛ በኋላ እንለቅላችኋለን። እሺ እወጣለሁ። ቆይ ምን ሆኖ ነው ግን? ይኸውልሽ አላውቅም። በድጋሚ ግን እዚህ ቤት እንዲመጣ አልፈልግም። አይ አቤ ለኔ ብለህ ተንገላታ አይደል? ምን ማለት ነው ደግሞ እሱ? ድንገት ወደዛ ተመልሰ መጣና እንደዚህ አይነት ህይወት እንድትኖር አደረኩ አይደል? ምን ነው እንደዚህ መሆኑን አልወደድሽውም እንዴ? ለኔማ መታደል ነው። ቄው ቢናፍቀኝም አንተ ከጎኔ ስላለ ግን በጣም ደስተኛ ነኝ። ሁሌም ደስተኛ ሆኝልኝ የኔ ቆንጆ። ግን ደግሞ ደስታችንን ከሚያርቁ ነገሮች መራቅ አለብን። ያው ቤዛም ጠፍታለች። ዳኒንም አሁን አባረርከው። አሁን ማን አለ ብለህ ነው አቤ? እሱን እኮ ልክ ነሽ የኔ ቆንጆ። ሌላ ጊዜ ግን ጠንቃቃ መሆን አለብን። ተስፋ እንዳትቆርጥ፣ በተስፋ እንድትኖር ያደርጋል። ስለዚህ ምን ወሰንክ? አንቺ ፈቃደኛ ከሆንሽ ለሊ ሳታውቂኝ ባቡሬ ማናገር ይችላል። እሺ ዶክተር አውራው፣ ደስ ይለኛል። እሺ አደይ በቃ አንቺ ብዙ አትጨነቂ። ዶክተር አሁን ላይ አልጨናነቅም አልልህም። በጣም ሀሳብ ገብቶኛል። አንተም እኮ ግልጽ አድርገህ ምንም ነገር አልነገርከኝም። በሽታው በጣም ብዙ ትሪትመንት ይፈልጋል። ለሊን ደግሞ እንዳየዋት ስለ በሽታው ካወቀች በኋላ በጣም ተስፋ ቆርጣለች። እኔና አንቺ ምንም ልናደርግላት አንችልም። ግዴታ ባቡሬ ያስፈልጋል። እሺ ይሁን፣ ግን እዚህ ድረስ መጥተህ ስላያት በጣም አመሰግናለሁ። ምንም አይደለም አደይ። እሺ ዶክተር እንገናኛለን። አደይ ምን ነው ዶክተር? አዲስ ነገር ካለ ደውል። እሺ ዶክተር በጣም አመሰግናለሁ። እንዲሁም ከፈለግሽኝ ደግሞ በማንኛውም ጊዜ እኔ ጋር መደወል ትችያለሽ። እሺ ደውላለሁ። ቻው በቃ። ለፈባቸው መድኃኒቶችን እንቀይራቸዋለን። ቆይ የምርሽን? አዎ ዳኒ፣ ሌላ ምን መጠቀም እንችላለን? አሁን ለሁሉም ነገር ዝግጁ መሆን አለብን። ደግሞ እንደምታየው ገንዘብ ያስፈልገናል። ያንን ቤት ደግሞ ማጣት የለብንም። ቤቱን አጣም ማለት የእናታችን ደም በከንቱ ፈሰሰ ማለት ነው። እና ደግሞ ሰዎች ለእናታችን ላደረጉባት በደል የዋጋቸው ማግኘት አለባቸው። ጥሩ ሀሳብ ነው ቤዛ፣ ግን እኛ ላይ ችግር አያመጣብንም? እንጠነቀቃለን ዳኒ። እያንዳንዱ እርምጃችን በጥንቃቄ መሆን አለበት። ደግሞ ወሳኙ ነገር ገንዘብ ነው። ገንዘብ ካለን ወደ ፈለግነው ቦታ ተያይዘን መጥፋት እንችላለን። ደግሞ ሆስፒታሉ እንጂ እኛ ተጠያቂ አንሆንም። እሱ ልክ ነሽ ቤዛ፣ ይሄኛው የመጨረሻችን ነው። ዳኒ፣ አላማችን መርሳት የለብንም። ከቻለን ፍቅር እንድታግዘ እናደርጋለን። ፍቅር? ለምን? ባክሌ እባክሽ አደይ እንዳትጨነቂ። ማዘሯ ከዚህ በፊት እንደዚህ ሆኛ አይተኝ ስለማታውቅ ደንግጣ ነው። ለሊ ቆይ የሰጠሁሽ ቦታ አይታሽም እንዴ? ምን ማለት ነው? ቆይ ለምን ደሞ አትረጂ? ባቡሬ እሺ ዝም እላለሁ።
በረከቴ ምን ነው? ምን ሆነ ልጅ? ታዩ ማዘሩ፣ አንቺ አትጨነቂ። ዶክተሩን ተከትሎት ወጥቶ ነበር። ለምን በዚህ ልክ እንደተረበሽ አልገባኝ። አላውቅም ለልዬ። ዶክተሩማ የተባረከ ነው። ዶክተሩ ባይመጣ አንቺ ጋር የደረሰ ሰው የለም። ግን አንቺን ብትሆኚ እደርስብሻለሁ የምትይ ከሆነ ከእነሱ ጋር ተጠቅልለሽ ገደል መግባት ትቻለሽ። ገደል መግባት እንዴት እንደሆነ እኔ በደንብ አድርጌ ያሳይሻለሁ። እሺ ያማፈረ ልቀቀኝ ዳይመንድ። ምን እያደረክ ነው? እያሳመምከኝ እኮ ነው። እንደዚህ እጅሽን ቀንጠሽልሽ ማለት ነው ኪስሽ ውስጥ ነው የምከተልሽ። ከዚህ በኋላ አልደርስብሽም፣ እንዳትደርሽብኝ። እሺ ልቀቀኝ። እሺ ዳይመንድ፣ ምን እያደረክ ነው? እየሰማሽ ነው? እንዳትደርሽብኝ አልደርስብሽም እያልኩሽ ነው። አንተ ካልደረስክ ከጊዜ ዛሬ እነግርሃለሁ። ከሰው ጋር ስትጣላ በንግግር ከመፍታት ይልቅ በዱላ ነው የምታምነው። ለምንድን ነው እንደዛ የምታደርገው? ነገር ያልሰማ ሲሉኝ ታዲያ ምን ላድርግ? የዘንድሮ ሰው እንደሆነ ዱላ ታልሆነ ዝም ብሎ የሚያየው ሰው አይወድ። አያሹ ትክክል አልሰራም። ከሰው ልጅ ጋር ስትጣላ በዱላ ሳይሆን በንግግር ማመን አለብህ። ሁለተኛ እንደዚህ አይነት ነገር እንዳይለመድ ብጥብጥ ስታነሳ እንዳላይክ። እሺ አሹ የህክምና ስህተት ነው የሚሆነው። እባክህ እውነት አይደለም በለኝ። የሚያሳየው እንደዛ ነው። ምን? ዛሬም የምነግርህ አንተ ጠንካራ ሆነህ ታጠነክራትና ተስፋ እንዲቀጥል ደስተኛ እንድትሆን እርዳታ ስለሚያስፈልገን ነው። ዶክተር፣ ይሄ መቀበል አልችልም። አዝናለሁ ባቡሬ። ነገር ግን አንተ የምታግዛን ከሆነ ለሊ በአግባቡ ህክምና የምትከታተል ከሆነ ህመሙን ቀስ በቀስ መቀነስ እንችላለን። እንዲሁም ደግሞ ሙሉ ለሙሉ ማጥፋት እንችላለን። ግን ይሄ መሆን የሚችለው አንተ ጠንካራ ሆነ እሷን ማጠንከር ስትችል ነው። አይ ዶክተር፣ እንደዚህ መሆን የለበትም። እሷ እኮ ምንም አልፈርድብህም። አሁንም ጊዜ አለ። እሷ እንዴት መኖር እንዳለባት አይተህ የለ? አሁን ደግሞ ልቷ መመለስ አለብህ። ምን ላድርግ ዶክተር? ካንሰር እኮ በጣም ከባድ በሽታ እንደሆነ አውቃለሁ። እሺ ምን ላድርግ? ለሊ ነገር የምትናፍቅበት ነገር ያስፈልጋታል። እንድትኖር እንድትቀጥል ተስፋ ያስፈልጋታል። አልገባኝም። ለሊ በካንሰር መታመሟን ከሰማች በኋላ ለመዳን የምታደርገውን ጥረት አቆማለች። እዚህ ራሱ መታ የምትታከመው አደይ ስላወቀች በእሷ ጫናና በእሷ ግፊት ነው። ባቡሬ ለሊ ለመኖር ተስፋ እንዲኖራት እንድትጓጓ አድርጋል። ዶክተር፣ እኔ በምን አቅሜ እንደዛ አድርጋለሁ? እስካሁን እያየው ነው። ከአንተ ውጭ ስለ እሷ ደህንነት አሳስቦት የመጣ አንድ ወንድ የለም። ባቡሬ ብታስብበት መልካም ይመስለኛል። ግን እኮ ለመጣ ዴቭ እኮ ነው ፍቅር። አደይ መርጠ ሄደል። ለምሮ ተመልሰ ይመጣ። አንቺ ያልተረዳሽው አንድ ነገር አለ። አደይ ፍቅረኛ ነች፣ አንቺ ደግሞ ማቴ ነሽ። እኔ እህት አይደለሁም ዴቭ። እርግጠኛ ነሽ? አዎ ዴቭ፣ እኔ እናንተ እኮ ዘመዳሞች አይደለም። በፊት ልጅ እያለን በጣም ትንከባከበኝ ነበር። ከኔ ውጪ ከሌላ ሰው ጋር እንኳን አትግባባም ነበር። ፍቅር፣ አሁንም አልተረዳሽኝም። ያኔ ልጅነት ነው። እሺ፣ ለእኔ ግን ምንም የተለወጠ ነገር የለም። አሁንም ያኔ የማውቀ ዴቭ። አሹ ምን ነው? ምንድነው ሲያስቀየምኩ ነገር አለ? አሹ አሁን እያበሳጨኸኝ ነው። ምን አበሳጨኝ? ራሴ አይደል እንዴ አልፈልግም ያልሽ? ምኑን አልፈልግም ያልኩ? ሁሉንም አውቃለሁ፣ ግን መረዳት የምፈልገውን ነገር ብቻ ነው የምረዳው አላልሽኝም? እናማ ከማይረዳኝ ሰው ጋር ንግግር የለኝም። ጨርሻለሁ። አሹ አዎ ሮማን፣ ቆይ ከዚህ በላይ ምን ልሆንልሽ? በቃ ሰው ነኝ፣ ተያዙ። ከዚህ በላይ ምን ልሆንልሽ? ላስረዳሽ ሞከሩ፣ ግን አንቺ አትረጂም። እየጮክብኝ እኮ ነው። ተረጋጋ። አዎ እጮኻለሁ። ስንቴ ላስረዳሽ ሞከሩ፣ ግን አንቺ አትረጂም። እያወቅሽ እንዳልገባሽ ለምንድን ነው የምትሆነው? ተረጋጋሽ። አልረጋጋም። በቃ አውቀሽ የለ ሁሉን ታውቂ የለ። ምኑን ነው የማውቀው? ፍቅሬን መውደዴን ነው። ለምንድን ነው እያወቅሽ እንዳላወቀ የምትሆነው? ለምንድን ነው የኔ ልብ እርር እያለ አንቺ ምስኪው? አሹ አሹት በይ ሮማን፣ ዛሬ የመጣው ይምጣ። ሰራተኛዋ አደይ ክፍል 171 ተለቋል። ውዶችዬ እንግዲህ ዳኒና አሹ ተጣልተው ተደራድበዋል ማለት ነው። ውዶችዬ አሹ ዳኒን ደብድቦታል። እንግዲህ የሊሊ ዶክተርና ባቡሬ ተጣልተዋል። ውዶችዬ ቪዲዮን እስከ መጨረሻው ሰላም ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁን? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ምዝት ይበልልኝ። ለቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሼር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ። ውዶችዬ ሰብስክራይብ ታደርጉ የደወል ምልክቱን እያጠቆራችሁ ይሆን ይመረጣል ማለት ነው። ውዶችዬ እንግዲህ ባለፈው ክፍል እንዳያችሁት ማለቴ
እትዬ የቤዛን ወንድም ወይም ደግሞ ዳኒን ከቤት ድረስ ይዘው መታ ነበረ። ምክንያቱም እሷ አታውቅም የቤዛ ወንድም መሆኑን እና ፍቅርን እንደሚላት እንደሚይዛት አታውቅም ማለት ነው። መንገድ ላይ እንደሚያስፈራራት። ከዛም እንግዲህ ከቤት ድረስ ይዘው መታ ፍቅርን ጥሩልኝ ብላ ከፍቅር ጋር ትታቸው ወጥታ ነበር የሚያበቃው ድራማ ውዶችዬ። እንግዲህ ከፍቅር ጋር አውርተው እንግዲህ ውሳኔ ላይ ደርሰው ነበር ዳኒና ፍቅር። ምክንያቱም ከዚያ ቤት ካወጣት በኋላ ደግሞ እሱን እንደማትፈልገው ነበር የነገረችው ማለት ነው። ነገር ግን እሱ ደግሞ ያሰበውን አላውቅም። እዟን ሊወጣ ሲል የት ነው ይዛት የምትወጣ? አሹ ይምጣና ቆይ ከአሹ ጋር መጀመሪያ እናውራ ብላ አሹን ሲመጣ እንግዲህ ዳኒ ቁጭ ብሎ ሲያገኘው ጊዜ ዳኒን እንግዲህ አሽከርክሮ ይዞት ወጥቷል ወደ ውጭ። እትዬ ደግሞ ለምንድን ነው ተው ዳኒ ተው ረፍ እያለችው ነበረ። ነገር ግን አልሰማ ብሎ እንግዲህ አሹ ወደ ውጭ ይዞት ወጥቶ ደብድቦታል ማለት ነው። ከዛም እንግዲህ እትዬ በጣም ተቆጥታለች። ምክንያቱም አሹ ለምን እንደዚህ ያደርጋል? ለምን የኔን ድምጽ የትልቅ ሰው ድምጽ ለምን አይሰማም? በማለት እንግዲህ ያው ትንሽ ቅር ብሏታል ማለት ነው። ከዛም እንግዲህ መስተመጨረሻ እየደበደበው ሳለ እና ዴቭም ደርሰው እንግዲህ ገልግላቸዋል ማለት ነው። ከዛም እንግዲህ ዳኒ ቆይ አሹ አሳያለሁ ጠብቀኝ ብሎ ፎክሮበት ወጥቶ ሄዷል። እንግዲህ አሹም እንደገና ንዴቱ ሲበርድለት እትዬን ይቅርታ ጠይቋታል። ነገር ግን እትዬ ደግሞ ለምን ንዴት ግን ለምን በድብድብ በመነጋገር መፍታት እያለ ለምን በድብድብ እንትን ትለዋለ? በማለት እንግዲህ አሹን ተቆጥተዋለች። አሹም እንግዲህ ይቅርታ ደጋግሞ ጠይቋታል ማለት ነው። ውዶችዬ ፍቅር እንግዲህ ብቻዬን ነው መሆን የምፈልገው ብላ ክላስ ተዘግቶባት ትውላለች ማለት ነው። እንግዲህ እትዬ ዴቭን ሄድ ብላ እንግዲህ ዴቭ እንዲያናግራትና ምን እንደሆናት ሊያማክራት ፈልጎ ነበር። ነገር ግን እሱ ሄዶ ሊያወራት ሲፈልግ እሱን ደግሞ አደይን ተዋትና ከኔ ጋር ሆንና ስለምትለው በጣም ግራ ተጋብቶት እንግዲህ ጥሏት ይወጣል ማለት ነው። ውዶችዬ እንግዲህ ሊሊ ራሷን ስታ ባለፈው ክፍል ራሷን ስታ ወድቃለች። እንግዲህ ስትወድቅም እንግዲህ የባቡሬ እናት መጣ። ያው እሪ ብላ ምናምን ነገር ማንም አልደረሰላትም። ነገር ግን አጋጣሚ ዶክተሩ በሊሊ ስልክ እየደወለ ስለነበረ አንስታ አረ ድረሱልኝ እያለች ስለሰማች እንግዲህ ዶክተሩ ደንግጦ ወደ ቤት መጥቶ እንግዲህ የሚገባውን ሕክምና አድርጎላታል። ከዛም እንግዲህ አደይ ነቅታል ማለት ሊሊ ነቅታለች ማለት ነው። ከነቃች በኋላ ግን እንግዲህ ባቡሬም ደንግጦ ደርሷል ማለት ነው። እንዲሁም ደግሞ አደይ ደንግጣ ደርሳለች ማለት ነው። ውዶችዬ ባቡሬ ዶክተሩና አቅፏት ሲያይ ዶክተሩ እሷን ለማረጋጋት ተስፋ ስለቆረጠች ያው ህመሜ ከባድ ነውና ሞታለሁ ብላ ተስፋ ስለቆረጠች ስታለቅስ ሲያት ለማረጋጋት አቅፏት ነበረ ማለት ነው። እንግዲህ እንደዛ ሲያደርግ ባቡሬ ደርሶ ገባና እንግዲህ ባቡሬ በጣም ነው ከዶክተሩ ጋር እየተጣለው ነበር። ነገር ግን ዶክተሩ ቀስ ያለና ትዕግስተኛ ስለሆነ በትዕግስት እንግዲህ አረጋግቶ ናና ካለውበት አሁን ታካሚ ስላለብኝ መናገር አልችልም፣ ስለዚህ ናና ካለውበት በግልጽ እናወራ በማለት እንግዲህ ነግሮታል ማለት ነው። ከዛም እሺ በማለት እንግዲህ ዶክተሩም ወደ ስራ ቦታው ተመልሷል። እንግዲህ ባቡሬም ሄዶ አግኝቶታል ማለት ነው። እንግዲህ የሊሊየን ህመምንም መንገድ ላይ አጋጣሚ ሊሊን አግኝቷት ነበረ። ሊሊን ማለቴ አደይን አግኝቷት ነበር። አደይን አማክሯት ነበረ መናገር እንዳለበትና ሁሉ ነገር መናገር እንዳለበት አውርቷት ነበር ማለት ነው። ከዛም እንግዲህ አደይም እሺ ብላ ወስናለች። እንግዲህ ሄዶ ባቡሬ ሲመጣ እንግዲህ የሊሊን ህመም ነግሮታል ማለት ነው። ባቡሬ ጓደኛዋ ከሆንክ እውነት ከሷ ከጎኗ ማትለይ ከሆነ ደስተኛ እንድትሆን ህይወት እንደምታጓጓ አሳያት በማለት እንግዲህ ምክር ሰጥቶት አልፏል ማለት ነው ዶክተሩ። እንግዲህ ባቡሬም ደሽ ብሎ እንግዲህ ያው በጣም ስሜታዊ ቢሆንም ነገር ግን ራሱን ለማረጋጋት ሞክሮ ወጥቷል ማለት ነው። ውዶችዬ እንግዲህ ሊሊ እግዚአብሔር ይማራት፣ በጣም እያለቀሰች ነው፣ ተስፋ ቆርጣለች። በጣም ያሳዝናል ማለት ነው። ውዶችዬ እንግዲህ ቤዛን መንገድ ላይ አግኝተዋት ዳይመንድን ስለደበደቡት እንግዲህ መንገድ ላይ አግኝተዋት አሹና ማለት ዳይመንድና ኪንጎ ተቆጥተዋታል ማለት ነው። እጇንም ጠምዘው ሲያለፏት ነበረ። እንግዲህ ዶክተሩም ተቆጥቷታል ማለት ነው ቤዛን። ምክንያቱም እንደዚህ አይነት ስራ ለምን ትሰሪያለሽ? ለምን ሰው ታስደበድቢያለሽ? ምን አረገሽ እሱስ? ስለዚህ እንደዚህ አይነት ስራ የምትሰሪ ከሆነ በጣም
እኔ አሁን ባለሽበት ደረጃ ላይ ይመለከተኛል። ከአሁን በፊት ያለውን ሳይሆን አሁን ላይ ለምሳሌ ስራ ይመለከተኛል። ስለዚህ ብታርፍ ይሻላል በማለት እንግዲህ ቤዛን ክፉኛ ተቆጥቷታል። እሷም እሺ ብላ እሽታዋን ተቀብላ ወጥታለች ማለት ነው ውዶችዬ። ነገር ግን ዶክተር ወደ ሊሊ በመጣበት ታይም እሷ ወጥታ ሌላ ነገር ጠንስሳለች ማለት ነው። ከወንድሟ ጋር አውርታ የተበላሹ መድኃኒቶችና ጊዜያቸው ያለፉባቸው መድኃኒቶችን ለታካሚዎች እንደምትሰጥ እንግዲህ ከወንድሟ ጋር እያወራች ነው ማለት ነው። እንግዲህ እንደዚህ አይነት ነገር ከሰራች ዶክተሩ ምን ያክል እርምጃ እንደሚወስድባት ቀጣይ ክፍል ይቀርባል ማለት ነው ውዶችዬ። እንግዲህ ሄለንና አቤት አድርገዋል። አሁ እንግዲህ አንዳንድ ያለመግባባት ተፈጥሮ ነበረ። ነገር ግን የተፈጠረውም ቤዛና በወንድሟ ነበረ። ነገር ግን እነሱንም አስወጥተዋቸዋል ከቤት ማለት ነው ውዶችዬ። ሄለንና አቤም ታርቀዋል። ደስ ይላል። ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ ከብዙ በትንሹ የዛሬ ክፍልን ይመስል ነበር። ቀጣይ ክፍል እስከምንገናኝ ደህና ሰንብቱ። መልካም ምሽት ተመኘውላችሁ። ባይ ባይ ውዶችዬ። ሁላችሁም ላይክ፣ ሰብስክራይብ እንዲሁም ደግሞ ሻር አድርጉልኝ ፕሊዝ ውዶችዬ። እንዲሁም ደግሞ ላይክ ሻር የምታበረታቱኝ ሁላችሁንም አመሰግናለሁ። መልካም ምሽት ተመኘውላችሁ። ባይ ባይ።